የኢሚግሬሽን ዜግነት አገልግሎት ፓስፖርት የት ይሰጣል የሚለውን ዛሬ ይፋ አድርጓል ማለት ነው። ቆይቷል ይፋም ካረገ እንዲሁም ዛሬ ደግሞ ይበልጥ አዳዲስ ብራንቾችን በመክፈት ለደንበኞቹ ምቹ የሆነ ስራን እየሰራ ይገኛል። የኢትዮጵያ ኢሚግሬሽን እና ዜግነት አገልግሎት ማለት ነው። ስለዚህ ለእናንተ የሚቀርባችሁ ኦፊስ ወይም የኢሚግሬሽን ቅርንጫፍ የትኛው ነው? የቱስ ይመቻችኋል የሚለውን በኮመንት አሳውቁኝ ማለት ነው። ዛሬ ኢሚግሬሽን ያወጣውን መረጃ ቀጥታ ወደ እናንተ ላሳያችሁ። እነዚህ የኢሚግሬሽን ዜግነት አገልግሎት ፓስፖርት አገልግሎት የት ይሰጣል የሚለውን ኢሚግሬሽን በይፋው በደንብ አድርጎ ለቋል ማለት ነው። እዚህ ጋር እንደምትመለከቱት ከሆነ ምን ይላችኋል ማለት ነው። ኢሚግሬሽን እዚህ ጋር እንደምትመለከቱት እያንዳንዱን እዚህ ጋር ዘግቦላችኋል ማለት ነው። የኢሚግሬሽን ዜግነት አገልግሎት አሰራሩን ዲጂታል በማድረግ የአገልግሎቱን ጥራትና ፍጥነት ተደራሽነት እያሳደገ ይገኛል። ከዚህም በተጨማሪ ተቋሙ የአገልግሎቱን ቅርንጫፍ በማስፋፋት ዜጎችን በቀላሉ በቅርቡ አገልግሎቱን እንዲያገኙ እየሰራ ነው። በዚህም መሰረት ተቋሙ በአዲስ አበባ በክልል ከተሞች አገልግሎቱን የሚሰጥባቸው የኢሚግሬሽን ቅርንጫፎች የሚመለከቷቸው ናቸው። እነዚህ በአዲስ አበባም እንዲሁም በክልል ያላችሁ ሰዎች እነዚህ ኢሚግሬሽን ጋር በመሄድ ፓስፖርት ማመልከት ትችላላችሁ ማለት ነው። የመጀመሪያው ኢሚግሬሽን ማን ነው? አዲስ አበባ ነው። ጎተራ ወይም ዋናው መስሪያ ቤት ነው የኛው ኢሚግሬሽን። ሁለተኛው ደግሞ አቃቂ ቃሊቲ ነው ያለው ኢሚግሬሽን ጽህፈት ቤት ነው። እነዚህ ሁለቱም አዲስ አበባ ያሉ ኢሚግሬሽን ናቸው። ሌላኛው ደግሞ እዚህ ጋር ጅማ ላይ ይሰጣል፣ እንዲሁም ጎንደር ላይ ይሰጣል። ወላይታ ሶዶ ኢሚግሬሽን ቅርንጫፍ ጽህፈት ቤት ይሰጣል፣ እንዲሁም ደሴ ላይ ይሰጣል፣ እንዲሁም ባሌ ላይ ይሰጣል። ባሌ ሮቤ ኢሚግሬሽን ቅርንጫፍ ጽህፈት ቤት ይሰጣል። ጅግጅጋ ይሰጣል፣ ባህር ዳር ይሰጣል፣ እንዲሁም ደግሞ ወልዲያ ይሰጣል፣ እንዲሁም ሐዋሳ ይሰጣል፣ እንዲሁም አርባ ምንጭ ኢሚግሬሽን ቅርንጫፍ ጽህፈት ቤት ይሰጣል። ነቀምቴ ኢሚግሬሽን ቅርንጫፍ ጽህፈት ቤት ይሰጣል። ጎዴ ኢሚግሬሽን ቅርንጫፍ ጽህፈት ቤት ይሰጣል። እንዲሁም ቡሌ ሆራ ኢሚግሬሽን ቅርንጫፍ ጽህፈት ቤት ይሰጣል። እንዲሁም ሚዛን አማን ኢሚግሬሽን ቅርንጫፍ ጽህፈት ቤት ይሰጣል። እንዲሁም መቱ ኢሚግሬሽን ቅርንጫፍ ጽህፈት ቤት ይሰጣል። እንዲሁም ደብረ ብርሃን ኢሚግሬሽን ቅርንጫፍ ጽህፈት ቤት ይሰጣል። እንዲሁም አዳማ ኢሚግሬሽን ቅርንጫፍ ጽህፈት ቤት ይሰጣል። እንዲሁም ሰመራ ኢሚግሬሽን ቅርንጫፍ ጽህፈት ቤት ይሰጣል። በመጨረሻ ሆሳና ኢሚግሬሽን ቅርንጫፍ ጽህፈት ቤት ይሰጣል። እነዚህ አጠቃላይ የኢሚግሬሽን ቅርንጫፎች ናቸው። ከዋናው ኢሚግሬሽን በስቲያ ከጎተራና ቃሊቲ ከሚሰጡባቸው ቦታዎች ውጪ እነዚህ በክልል ከተማዎች የሚሰጡ የኢሚግሬሽን ቅርንጫፎች የሚሰጡባቸው ቦታዎች ናቸው ማለት ነው። ኢሚግሬሽን አገልግሎቱን በእነዚህ ሁሉ እየሰጠ ይገኛል። ደንበኞችን ለማርካት በእነዚህ ሁሉ እዚህ ጋር እንደምትመለከቱት በእያንዳንዱ እዚህ ጋር በተጠቀሱት በእያንዳንዱ በእነዚህ ሁሉ ኢሚግሬሽን አገልግሎቱን እየሰጠ ይገኛል። ለእናንተ የሚቀርበው ሳይት ቦታ ወይም ክልል የትኛው ነው? የትኛው ጋር ውስጥ እያመለከታችሁ ነው? ፓስፖርት ውስጥ አግኝታችኋል የሚለውን ኮመንት ላይ አሳውቁኝ። ኢሚግሬሽን እንደዚህ አይነት የሚገራረም ስራን ይፋ አድርጓል ማለት ነው። እነዚህ እንደምታዩቸው እያንዳንዳቸው ቅርንጫፍ ጽህፈት ቤቶች አስቸኳይ ፓስፖርት፣ መደበኛ ፓስፖርት፣ የጠፋ ፓስፖርት እንዲሁም ሬጉላር ፓስፖርት የሚሰጡ ቅርንጫፍ ጽህፈት ቤቶች ናቸው ማለት ነው። በክልል በከተማ እየሰጡ ይገኛሉ ማለት ነው። ለእናንተ በሚቀርበው ቦታ በመሄድ እነዚህን አገልግሎቶች ማግኘት ትችላላችሁ ማለት ነው። ስለዚህ እናንተ ደስ ያላችሁ ኢሚግሬሽን ቅርንጫፍ ጽህፈት ቤት ላይ በመሄድ አገልግሎቱን እንድታገኙ ኢሚግሬሽን አመቻችቷል። እዚህ ጋር እንደምታዩት ኢሚግሬሽን ምን ይላችኋል? ፓስፖርቱን የሚቀርበውን የኢሚግሬሽን ቅርንጫፍ በመምረጥ ትክክለኛውን የተቋሙን ድረገጽ www.immigration.gov.et ላይ በማመልከት ጊዜ ወጪና ጉልበታችሁን ይቆጥቡ ይላል። ይህንን ኤክሶደስ ቴክ ስኩል ቪዲዮ ላይ ሰርተዋል። በዚህ አካውንት ላይ እንዴት ገብታችሁ እዚች ዌብሳይት ላይ እንዴት ገብታችሁ ማመልከት እንደምትችሉ በቪዲዮ ሰርተናል ማለት ነው። እንዴት ዌብሳይት ላይ እንደምታመለክቱ ገብታችሁ ኤክሶደስ ቴክ ስኩል ላይ ዩቱብ ላይ ገብታችሁ በራሳችን አካውንት ላይ ገብታችሁ ቼክ አድርጉ። ስለ ኢሚግሬሽን ብዙ ቪዲዮ የሰራነው ቪዲዮዎች አሉ። ገብታችሁ ተመልከቱ። እንዴት ማመልከት እንደምትችሉ የሰራነው ቪዲዮዎች ስላሉ ፕሊስ ገብታችሁ ቼክ አድርጓቸው። ለማንም ብር ሳከፍሉ በነፃ ራሳችሁ በቤታችሁ ቁጭ ብላችሁ በማመልከት የኢሚግሬሽን ብር ብቻ በመክፈል ኢሚግሬሽን የሚፈልገውን ብር የሚጠይቃችሁን ብር ብቻ በመክፈል በስነ ስርዓቱ ቀጠሮ ማስያዝ ትችላላችሁ ማለት ነው። የዛሬ ቪዲዮአችንን ባጭሩ ይሄን ይመስላል ማለት ነው። ቪዲዮውን እስከ መጨረሻው የተከታተላችሁ ሰዎች ፕሊስ ሰብስክራይብ፣ ላይክ፣ ሼር እንዲሁም ያልገባችሁ ነገር ስለ ኢሚግሬሽን ያላችሁ ጉዳይ ቅሬታም ካለ ኮመንት ላይ አሳውቁኝ። በተቻልኩ ጠቅም ለእናንተ ለማስረዳት ወይም ያለውን ሀሳብ ለመናገር እሞክራለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቴንክ ዩ ሶ ማች። ይመቻችሁ።